ዲፕን እንዳረገችው ክሊርሊ ያ ካርድ ነው የተጠቀመችው። ይህ በጣም ቬሪ ዴንጀረስ ነው። ብዙ ሴቶችን ኬዝ ሴቶች ዶሜስቲክ ቫዮለንስ የደረሰባቸው እያደረገ ነው። ብዙ ሴቶች አሁን ዶሜስቲክ ቫዮለንስ ደረሰብኝ ብለው ሞት ተገቻቸው። ብዙ ሴቶች የሚያረግሽው ይሄንን ነው። አንቺ ዛሬ እናወራለን፣ በግልጽ ነው ማወራው። እኔ ታውቃላችሁ አወራለሁ። ነገ ሳገኝሽ ስሜ ሰላም እልሻለሁ። አልሰድብሽም፣ አልዘልፍሽም፣ አልዘልፍሽም። ግን ግልጽ እናወራለን። እናንተ ጌመሮች ዩ ጋይስ አር ኢንታይትልድ፣ በጣም ኢንታይትልድ። እኛ አሜሪካን ሀገር ከምንኖር ሰዎች በላይ ላይፍ ስታይላችሁ ቬሪ ኤክስፐንሲቭ ላይፍ ስታይል ነው ያለሽ። አንቺ ምን ያህል እንደተጎዳሽ ቪዲዮ ላይ መተሽ ያወራሽው 30 ኢንች ዊግ አርገሽ ፊሊተር አርገሽ ቅንድብሽ ተሰርቶ ሜካፕሽ ተሰርቶ አይላሽሽ ተሰርቶ እኔ እንኳን አይላሽ መሰራት እላይ ላይ ከእንቅልፍ እጦት ምክንያት አይላሽ የለኝም። ሚያምር ቤት ውስጥ ሰራተኛ ያለሽ ይመስላል። ቤትሽ ንጹህ ነው በጣም ምናምን ጸዳ ያለ ነው። ጥፍርሽ ቤትሽ የምታጸጃ መሲም ጥፍርሽ 6 ኢንች 8 ኢንች ነው። ዊግሽ 30 ኢንች ፕላስ። ልብስሽ ብራንድ ነው። መኪና ትነጃለሽ። ደሃ ህዝብ ላይ ፍሌክስ ታረጋላችሁ። ቁጭ ብላችሁ ኢንተርኔት ላይ መታችሁ ተበጥርቃችሁ። you guys are so entitled because የምትኖሩበት ማህበረሰብ ደግሞ እዛ የመንግስት ሰራተኛ $100 በወር ዶላሯን እንዲበጣት ከኔ ጋር እንስማ ጊዜ። ስለዚህ ይሄንን ነው የምለው። ሌሎቻችሁ ሴቶች እባካችሁ ፍቅረኛ ስትይዙ ጓደኛውን እዩ፣ ቤተሰቡን እዩ፣ ምን አይነት ሰው ጋር እንደምትቀርቡ እዩ። እባካችሁ ከገባችሁበት በኋላ መከራውን አትችሉትም። ሳትገቡ በፊት የት ቦታ ነው የሚውለው፣ ምን አይነት ጓደኛ ነው ያለው የሚለውን ነገር ይህ ሴት ልጅ ከዛ በኋላ መልካም ውስጥ ገበያለሽ። ውሎ ጓደኞቹ ለአንቺ ህይወት መሰረቶች ናቸው። የማይረባ ዝተት ሰው ይዘሽ በኋላ ቀይረዋለሁ ብለሽ ስታለቅሺ ነው የምትዩ ለማለት ፈልጌ ነው። የሳሉ አራሱ ፍቅረኛ አለው ጋይስ። አባቴም የሳላሉ ዱባይ ይመጣል ብሎኝ ነበር። ብሩክ ሪል ስቴት ይኸው ጠብቀዋል፣ እስካሁን አልመጣም። እኔማ እዚህ ሲመጣስ እንኳን አንቺን አድርሼ ለከረምኩት ጉድ ከኋላ ይመጣል ብዬ ላልጠበቅኩት አወይ ያልኩኝ ተገረምኩ። መቼም ለማፍቀር አልታደልኩም። ሰላም እንዴት ናችሁ? ሰላም በቀደም በነገራችን ላይ ይኸውልሽ ዛሬ የጻፍኩልሽ ነበር። እንደገና በውስጥ ልጽፍልሽ ፈልጌ ፎሎ አላደረግሽኝም። ይኸው እንትኑ አያምርም። ፎሎ እኮ ነን፣ ጓደኛ ነን ማሪ። እሺ ስልክሽን ድጋሜ ወይ ደውይልኝ ምናምን ስንፈልግሽ እኮ አጣንሽ። እሺ አንቺ ፊልተሩ አያምርም የኔ የውሺ አለ እኮ እንትን አንቺ ልክ እሷ ስትገባ ያሳይሻል። የእሷን ፊልም ውሽዬ ስንት ዓመትሽ ነው ግን? በነገራችን ላይ የሴት ልጅ እድሜ አይጠየቅም፣ ግን ፊትሽ እኮ የልጅ ነው ታውቂያለሽ። አይ ነው የኔ ቆንጆ ጌጥ የገብርኤል ማርያምን እውነቴን እኮ ነው የምልሽ። እኔ 21 በቲ እኔ አምናለሁ፣ ጌታን አምናለሁ። ለምን ፊትሽ እንዲሁ የህፃን ልጅ ነው። ዘራላችን እንግዲህ 29 ብላለች። እየሰማ አየሁለተኛ አድኝ ተምስቀልድሽ ነው። ማሻአላ 29 ብላለች። 28 ናት። ዋላ ብለሽ ሐሳካ ያኔ ጠየቋት። እሷ በፈለገችውን እድሜ ትናገር። ምን አገባችሁ እንዴ? እኔ ራሴ አሁን ኦልሞስት በጣም በሚያሳዝን ሁኔታ እድሜ በረረ። እናንተ አሽላሾች ነኝ 21 እኔ ትክክለኛ እድሜ 45 ቀን አትደሪ። ክርስቶስን ብሎክ እንዳላጠጣችሁ 45 የምትሉት 45 ቀን ነው ማሪ፣ ያንቺን አይደለም
እኔ ነው እንጂ የሚሉት አይደለም። ትክክለኛ ሪል እድሜ ያኔ ሪሉን ተውት። በቃ 21 ነኝ። አንድ ነው። ማን ከማን ያንሳል? የኖርኩበትን ዘመን ነው የምቆጥረው ብሎ በዛ እድሜውን የሚናገር ሰው አለ። ደስታ የራቀበትን ያዘነበትን፣ ምናልባት እናታቸው የሞቱበትን ምናምን ቀንሰው አንቺ እንዳትነካኪ ምን ያነካካኝ መልገስ ግን ታገሱ። በቃ ራሳቸው ባለቤቱ በህይወት ያሉ ሰዎች ስለሆነ መጥተው ይነግሯቸዋል። መጥተው ትናንትም ነግራቸው የለ እንደዚህ ነው እንዴ የተፈጠረው ብለው ልክ እንደዛ ይነግሯቸዋል። ብቻ ደህና ይሆኑ። አሁን እንደዚህ አይነት ኮሜንት በጣም ኔጌቲቭ ነው ማለት አይሜን ፖዚቲቭ አንድ ልጅ ናት እስካሁን እሺ ኦኬ ደህና ናት ወይ ያለች ሁላችሁም ኖሬ ነው ገረባችሁ ያያችሁ። ሰው ይበልጣል ከወሬ በፊት ደህንነቷን ጠይቁ፣ የእሱንም ደህንነት ጠይቁ። ያው ሁሉንም ደህንነታቸውን ጠይቁ መጀመሪያ። እናንተ ህይወት ላይ የሚመጣ ለውጥ ያለን የምትመስሉት ልጅ እንደ ሀገር ነው የታመምነው በእውነት። እሺ እቺን ደግሞ ያስተካከልኳት እቺ በኮፊ ብራውን ናት ያስተካከልኳት። እሺ አሁን ላይ ኮመንታችሁ ላይ እስከሚገልልኝ ሆዴን አዞረኝ አልቻልኩም። ይሄን ያህል ማዕረ እሺ ወይ ከለስዬ እንዴት ነህ? እንደ እኔ ናት ጨቅጭቁኝ ከስራ እሷ ስትመጣ ትነግራቸዋለች። እንዴ በቃ አለች እኮ በፈለገች ሰዓት መጣ ትነግራቸዋለች። እሱም ደግሞ በፈለገ ሰዓት ይሄንን እነሱ በፈለጉ ሰዓት የነገሯችሁ እኔ ላጋችሁ ግን ሰው አታስጨንቁ። አዎ ሮዚ ጸጉር ቤቱ ነገር አይችልም። መቼ ነው የሚገቡት? ወይኔ በኢየሱስ ክርስቶስ ይሄ ጤነኝነት አይደለም። አባቴ ይሙት በስመ አብ ጋይስ ምንድን ነው? አይ ዶንት ኖ ሊሆን አውቃለሁ። ስራ እኮ ነው፣ ስራ እየሰራሁ እኮ ነው። ስራ ብቻ ያለሁት ምን አግኝቶት ቴንኪው ሰሊምዬ። እንዴ አሉ አይደለ እንዴ? እኔ ምን ላድርጋችሁ? አሉ ሲፈልጉ ባለ ታሪኮቹ ራሳቸው ሲፈልጉ መጥተው ይነግሯቸዋል። እኔ ሰው ውስጥ ገብቼ አላቦካም። ሰማችሁ ትናንት እኮ እንዲህ ሆነ ብላ ቤት ተሳስታችኋል። እንደዚህ አይነት ነገር መስማት ከፈለጋችሁ እኔ ማውራው ነገር ባለቤቱ ጋር ሄዶ ምን አይነት ነገር እንደሚፈጥር ስለማላም አላወራም። ስለማንም ምንም ነገር አላወራም። ሺዝ ማይ ጓድ። ስለሷም ደግሞ ምን ነገር አላወራም። ስትፈልግ መስራት አናገራቸዋለች። እውነቴን እኮ ነው። እንደዛ ከፈለገ የፈለገው እንደዛ ይሆን የፈለጋችሁት ቤት ተሳስታችኋል። እኔ ሰው ህይወት ውስጥ ገብቼ አልፈተፍትም። አይ ዶንት ኬር። የሆነ ነገር የሆነ ሰው እንትና እኮ እንዲህ ሆኖ እንትና ሰማችሁ። እኔ እንደዛ አይነት ሰው አይደለም። ቤት ተሳስታችኋል። I don't do that.
ስራ ቦታ ነው ያለው። ስለ ስራ እናውራ። እንደዚህ ታጠፈብኝ ማለት ነው። የኔ ስልክ ነው። ስለ ፀጉር ጠይቁ።